አሜን። የጊዜያት ሁሉ ባለቤት አምላካችን ቅዱስ እግዚአብሔር በበደል ባጢአት የከረመው እኛነታችንን በቃሉ ሊያስተካክል በቃሉ ሊያቀናው ይህንን ሰዓት ለሁላችን ስለሰጠን ክብርና ምስጋና ለስሙ ይሁን። የሁላችን እናት የመዳናችን ምክንያት እግዚአብሔር ለእግዚአብሔርነቱ ያዘጋጃት ዮርዳኖስ የሸሸችለትን ኮሬብ የተንቀጠቀጠችለትን በማኅፀኗ የያዘች ደብረ ነባቢት በፍጥረት ታሪክ ለመጀመሪያም ለመጨረሻም ጊዜ አምላኳን ልጄ ብላ የጠራች የሁላችን እናት ድንግል ማርያም እናታችን ክብርና ምስጋና ይድረሳት። አሜን አሜን። ብሉት እንግዲህ እግዚአብሔር የሚናገርበት ሰዓት ነው። እግዚአብሔር የሚገስጸን ሰዓት ነው። እግዚአብሔር የሚመክረን ሰዓት ነው። እግዚአብሔርን የምንሰማው ለእውቀት አይደለም። መሰረታዊው እግዚአብሔርን የምንሰማው ለመዳን ነው። እግዚአብሔርን ስንሰማ እየዳንን እንቀጥላለን። እግዚአብሔርን ስንሰማ እየሰፋን እንቀጥላለን። እግዚአብሔርን ስንሰማ አዲስ እየሆንን እንቀጥላለን፣ እንኖራለን። አንድ አባት ልክ እንደናንተ ባለው ሁኔታ ላይ ቁጭ ብለው የእግዚአብሔርን ቃል ሲሰሙ አንድ ስልክ በተደጋጋሚ ይደወልላቸዋል። በጣም ከሚችሉት በላይ ይደወላል እና እኛ አባት በዛ ስልክ ላይ አንድ መልእክት ይጽፋሉ። ቀዶ ጥገና እየተደረገልኝ ስለሆነ አሁን ልመጣ አልችልም የሚል መልእክት ይልካል። ትምህርቱ አልቆ ጸሎቱ አልቆ ዝማሬው አልቆ ከቤተ ክርስቲያን እንደወጡ የመጀመሪያ ስራቸው ያደረጉት በተደጋጋሚ የተደወለውን ስልክ መመለስ ነበር እና ያን ጊዜ ይሄንን ያዩ እነዛ ሰዎች እንዴት ቀዶ ጥገና ከሰማያዊ መርፌው እንዴት ነቅተ ነው በዚህ ፍጥረት ለመደወል የበቃኸው ሲሉት፣ አይ እኔን ቀዶ ጥገና የሰራኝ ማንንም ከሰራ በኋላ አልጋ ላይ አስተኝቶ በቀጠሮ አያቆይም፣ ድኖ ነው የሚሸኘው አላቸው። ሊያዩት ጓግተው መጡ። ቀጥታ ወደ እነሱ ሄዱ። ሰውየው ምንድን ነው የምትነግረን? እግዚአብሔር እየፈታታ እየሰራኝ ነበር። ከውስጤ በሽታዎችን እየነቀለ ነበር፣ ርግማኖችን እየነቀለ ነበር፣ መጥፎ የሆኑትን ነገር ሁሉ እግዚአብሔር ከኔ ውስጥ እያወጣ ነበር። ስለዚህ ያንን ሰዓት ለእናንተ አሳልፌ መስጠት ለእኔ ኪሳራ ስለሆነ ነው ያልመጣሁት አላቸው። ክርስቲያኖች፣ ይሄ ሰዓት እግዚአብሔር ሁላችንንም እየፈታ የሚገጥምበት ሰዓት፣ ከውስጣችን ያሉትን ክፉ ሀሳቦች ሁሉ የሚነቅልበት ሰዓት። መጽሐፍ የሚለን እንደሰማው ዳንኩኝ ይላል። እስቲ ሁላችሁም እንደሰማው በሉ። እንደሰማው ሲድገሙት እንደሰማው ዳንኩኝ። ምን እንዳልኩ እንደሰማው፣ ምን እንዳልኩ እንደሰማው፣ ምን አልኩኝ። ስለዚህ የምንሰማው ምን ለማለት ነው? ለመዳን። ንገሩኝ፣ ለምንድን ነው የምንሰማው? ለመዳን። ስለዚህ የምንሰማውን አምላካችን ለድህነት ያደርግልን። እንግዲህ ለንስሐ የሚገባ ፍሬ አድርጉ። እስቲ ሁላችሁም ይህንን ቃል ከኔ ጋር አብራችሁ በሉ። እንግዲህ በሉ፣ ለንስሐ የሚገባ ፍሬ አድርጉ። ለምን የሚገባ? ለምን የሚገባ? ለንስሐ የሚገባ ፍሬ አድርጉ ከሚለው ኃይለ ቃል ውስጥ እዚህ ሀሳብ ስር እግዚአብሔር በገለጸልን፣ እግዚአብሔር በነገረን፣ እግዚአብሔር ባከመን ሰዓት ሁሉ በፈቀደልን ጊዜ በዚህ ሀሳብ ስር እንቆያለን። ጥበብን የሚገልጽ የተሰወረውን የሚያሳይ የሁላችን አምላክ እግዚአብሔር ለሁላችን ጥበብንና ማስተዋልን ያድለን። እኔ ቆሜ የምስማርበት እናንተ ተቀምጣችሁ የምትሰሙበትና የምትፈወሱበት ደቂቃ ያደርግልን፣ ያደርግላችሁ። እንግዲህ ለንስሐ የሚገባ ፍሬ አፍሩ። ይህንን ቃል የምናገኘው በዚህ በማቴዎስ ወንጌል በምዕራፍ 3 ከቁጥር 8 ላይ ነው። ንስሐ የሚለውን ይህንን መጽሐፍ ቅዱሳዊ ቃል በመጽሐፍ ቅዱሳችን ላይ 58 ጊዜ ተጽፎ እናገኘው። ስንት ጊዜ አልኳችሁ? 58 ጊዜ ንስሐ በሚለው ቃል 58 ጊዜ በድግግሞሽ ተጽፎ እናገኘው። በተለያየ ስፍራ፣ በተለያየ ቦታ፣ በተለያየ ሁኔታና ጊዜ ውስጥ የምናገኘው ሀሳብ ነው። ለንስሐ ያለን አመለካከት፣ ለንስሐ ያለን ቦታ፣ ለንስሐ ያለን ጊዜ የሁላችንም ምቹ አይደለም። ብዙ ሰው ለብዙ ነገር እሺ ይላል። ብዙ ሰው ለብዙ ነገር ምቹ ነው። ብዙ ሰው ግን እሺ የማይለው ትልቁ ነገር ንስሐ ነው። ንስሐ በሕይወታችን አዲስ የምንሆንበት እግዚአብሔር ለዚህ ምድር ያለን ለሁላችን የሰጠን ትልቁ ስጦታ ንስሐ ነው። ንስሐን የሚያህል እግዚአብሔር ፊት ዳግም የምንቆምበት አቅም የምናገኝበት ምንም የጸጋ ስጦታ የለም።
ንስሐን የሚያህል አሮጌ ማንነታችንን አዲስ የማድረግ አቅም ያለው ነገር የለም። ንስሐን የሚያህል በእግዚአብሔር ፊት በድፍረት እንድንቆም አቅም የሚሰጠን ጉልበት የሚሆነን ነገር ንስሐ ነው። ንስሐ በሕይወታችን ላይ የቱንም ያህል በኃጢአት የከረፋውን ጠረናችንን እጅግ በሚገርም መዓዛ የሚያውደን ነገር ምንድነው ብንል ንስሐ ነው። ክርስቲያኖች በእግዚአብሔርና በሰው መካከል ያለው ግንኙነት የአባትና የልጅ ግንኙነት ነው። በእግዚአብሔርና በሰው መካከል ያለው ግንኙነት የአባትና የልጅ ነው። ይህንን ታላቁ ጳውሎስ በገላትያ መልእክቱ ሲነግረን አባት ብላችሁ የምትጠሩበትን የልጅነት መንፈስ ሰጣችሁ፣ ከእንግዲህ ወዲህ ልጆች ናችሁ እንጂ ባሪያዎች አይደላችሁም ማለት ነው። ልጅ ያደረገን የድንግል ማርያም ልጅ መድኃኒዓለም ክርስቶስ ክብርና ምስጋና ለስሙ ይሁን። ልጅ ናችሁ አለ። ታዲያ ሰው ከእግዚአብሔር ጋር ባለው ግንኙነት ብርቱ ሆኖ የእግዚአብሔርን ሐሳብ የቃሉንም ሐሳብ እግዚአብሔር ከእርሱ ጋር ያለውን ግንኙነት በጎ አድርጎ ለቀጠለ ሁሉ እግዚአብሔርና በሰው መካከል ያለው ግንኙነት እጅግ ውብ ነው፣ እጅግ ያማረ ነው፣ እጅግ የተቀደሰ ነው፣ እጅግ ከምንም በላይ የነጻ የጠራ ነው። እያንዳንዱ ሰው ከእግዚአብሔር ጋር ያለው ግንኙነት መልካም ሲሆን እያንዳንዱ ልባው መልስ አለ፣ እያንዳንዱ ጸሎቱ መልስ አለ፣ እያንዳንዱ መውደቁ መነሳት አለ፣ እያንዳንዱ ሐዘኑ ደስታ አለ። መከራ እንኳን ቢመጣ መከራ ለጸጋ የሆነ መከራ ነው የሚመጣው። ፈተና እንኳን ቢመጣ ዋጋ ያለው ፈተና ነው የሚመጣው። ስቃይ ችግር እንኳን ቢሆን ይሄ የሚመጣው ስቃይ ችግር ራሱ በረከት ይዞ ነው የሚመጣው። ግን ለዚህ ነገር መሰረታዊ ነገር በግለሰቡና በእግዚአብሔር መካከል ያለው ግንኙነት ምን ይመስላል? በግለሰቡና በእግዚአብሔር መካከል ያለው ቋንቋ ምን ይመስላል? ካህን ይሁን ጳጳስ ይሁን ምንም ይሁን ከእግዚአብሔር ጋር ያለው ግንኙነት ምን ይመስላል? ክርስቲያኖች ከእግዚአብሔር ጋር ያላችሁ ግንኙነት እንዴት ነው? ከእግዚአብሔር ጋር ያለን ግንኙነት ምን ይመስላል? እውነት የአባትና የልጅ ነው ወይ? ወይስ በእኛና በእግዚአብሔር መካከል ያለውን ትልቁን የፍቅር ድልድይ በኃጢአት ሰብረነዋል? ኃጢአት ማለት በእግዚአብሔርና በሰዎች መካከል ያለው ግንኙነት ሲሰበር፣ ኃጢአት ማለት በሰዎችና በእግዚአብሔር መካከል ያለው በጎ መድረክ ሲፈርስ፣ ኃጢአት ማለት በእግዚአብሔርና በሰው መካከል ያለው የአባትና የልጅ ግንኙነት የቱንም ያህል ሲጠፋ፣ ሲቆሽሽ፣ ሲያድፍ፣ ሲበላሽ ማለት ነው። ታዲያ በኃጢአት በቆየንባቸው በእያንዳንዱ የሕይወት ምዕራፎች ላይ ከእግዚአብሔር ጋር ያለንን የአባትና የልጅ ግንኙነት እናጣለን። ኃጢአት የተባለው ነገር ከእግዚአብሔር ጋር ያለንን ግንኙነት ባዶ ያደርገዋል። ኃጢአት የተባለው ነገር ከእግዚአብሔር ጋር ያለንን የጸጋ በጸጋም በምሕረቱም በቸርነቱም የምናገኘውን ትልቁን ዋጋ ባዶ ያደርገዋል። እንባችን ከንቱ ይሆናል በኃጢአት ምክንያት። ለቅሷችን ከንቱ ይሆናል በኃጢአት ምክንያት። የምንድሩ የሰው መጫወቻ እንሆናለን። ሰይጣን በቤታችን እንደ ልቡ ማዘዝ ይጀምራል። ሰይጣን በቤታችን እንደ ልቡ ማቀድ ይጀምራል። በማይፈጸም ተስፋ ውስጥ እንደ ልቡ ያንሆልልናል። በማይሳካ በማይሆን ሀሳብ ውስጥ ሰይጣን በፈለገው ልክ እንደ ልቡ እየጣለ ያነሳናል። ኃጢአት በተባለው የእርሱ አጀንዳ፣ ኃጢአት የሰይጣን አጀንዳ። ይህንን አጀንዳ ሰይጣን ወደ ሰዎች ያጋባል። ሰዎች ይህንን የሰይጣንን አጀንዳ ሲገዙት፣ ሲወስዱ፣ ሲረከቡት ከአባታቸው ከእግዚአብሔር ጋር ያለው ግንኙነት ይበላሻል። ታዲያ ንስሐን የምናገኘው እዚህ ጋር በአባትና በልጅ መካከል በተበላሸው ግንኙነት ላይ መጥቶ ማጥራት የሚችል እንደ ድልድይ መግጠም የሚችል የተሰበረውን መገንባት የሚችል የፈረሰውን አዲስ ማድረግ የሚችል የተቃናውን ነገር ሰይጣን ሰብሮት ነበር። ግን ንስሐ የተባለው ነገር ይመጣና ያንን የተቃና ነገር አብዝቶ ሆድ ያደርገዋል። ንስሐ ይሄ ነው። መጽሐፍ ደጋግሞ የሚነግረን ነገር ስለዚህ ነገር ነው። ንስሐ ግቡ። ቤተክርስቲያን በተለያየ አዋጆቿ ስለዚህ ነገር ትናገራለች። ይሄ ደወል ቤተክርስቲያን ላይ የምንሰማው ደወል አንዱ ትርጓሜው ንስሐ ነው። ቀን በደላችሁ ላኳ ንስሐ ግቡ፣ ታጠቡ ማለት ነው። ታጠቡ፣ ከበደል ስራ ውጡ። ከእግዚአብሔር ጋር ያላችሁ ግንኙነት ለመባረካችሁ ዋስትና ነው። ወጥቶ ለመግባት ዋስትና ነው። ወልደ ለመሳም ዋስትና ነው። ከእግዚአብሔር ጋር ያለ ግንኙነት ለመብዛት ዋስትና ነው። ከእግዚአብሔር ጋር ያለ ግንኙነት የወጣትነት ዘመን የደስታ የትዳር ሕይወት የበረከት የወለድካቸው ልጆች በምድሪቱ ላይ የፍሬ የሚሆኑ ንስሐ የሚባል ነገር ያስፈልጋል። ዋጋ ያለው ነገር እሱ። ለምን ኃጢአት የተባለው ነገር አይደለም አሁን ካለንበት ኑሮ ይቅርና ታላቁን አዳምና ሔዋን ገና ዓለም ሳይዘጋጅ በፊት ቀድሞ ተዘጋጅቶ ምን ተብሎ አዳም ከገነት መፈጠር በኋላ ነው ተፈጠረ። ያንን ውብ የሆነ ስፍራ ያጣው ኃጢአት በተባለ ጉዳይ ነው። አዳም ያንን የመሰለ
እረፍት ያለበት ስፍራ ከእግዚአብሔር ጋር እያወራ አባትና ልጅ ሆኖ የኖረበትን ነገር ያጣው ኃጢአት በተባለ አጀንዳ ነው። ኃጢአት በተባለ ጉዳይ ነው። እንዳትረሱ ክርስቲያኖች፣ እስራኤላውያን በፍልስጤማውያን እጅ መጫወቻ ሆነው የሚጽናኑበት የክፉ ቀን መትረፊያቸው ታቦተ ጽዮንን ያጡት ኃጢአት በተባለ ጉዳይ ነው። የታላቁ የካህኑ ኤሊ ልጆች ሞታቸው የተሰማው፣ የካህኑ ኤሊ ልጆች መጥፋታቸውን የሰማነው፣ የካህኑ የኤሊ ልጆች የእነርሱ መሞት ብቻ አይደለም፣ የአባታቸውን በ98 ዓመቱ አንገቱ ተሰብሮ እንዲሞት ምክንያት የሆነው ኃጢአት የተባለ ነገር ነው። ክርስቲያኖች፣ ሙሴ በዚህ በዘዳግም ሀሳብ ላይ ሲነግረን፣ ስለ ኃጢአት ሲነግረን ቤት ላይ በደል ከገባ እግዚአብሔርን ካልሰማ ኃጢአት አንተነትን ከተቆጣጠረ ኃጢአት ውስጥን ከወሰደው በመንገድ ርጉም ነህ፣ በሰፈር ርጉም ነህ፣ በቀበሌ ርጉም ነህ፣ በአገር ርጉም ነህ፣ ትወልዳለህ፣ መካን ነህ፣ ታገባለህ፣ ባዶ ነህ ይላል ዘዳግም 28 ላይ። ኃጢአት ይሄ ነው።